ዱርዬ አለባበስ ነው የለበስኩት። የባለ ትዳር ምናምን አይደለም። የልትኝ ነው ቤተክርስቲያን። በስመ አብ የት ነው የምትሄጂው? እብድ መስል ማዳበሪያ ብለሽ መንቀሳቀስ ማለት ነው። አሁን ስለዚህ አይመለከትም። ጨረሰልሽ? አለቀልህ? አበቃ እንደዚህ ጨረሰልሽ? ስለምን ጨረሰልሽ ነው የምታወራው? እኔ ምንም አልጨረሰልኝም። ግቢና እንትን ቢያንቺ ምንድን ነው የሚያደርግሽ? ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ደህና ነን። ዛሬ እንደምታዩኝ ለመጀመሪያ ጊዜ ገና የመጀመሪያ ቀን ከንፈሬ ቻፕስቲክ ሲነካው ሊፕስቲክ ነው ቻፕስቲክ የሚባል ሊፕስቲክ ቅርታ ለቃሉ ስህተት በጣም ከብጠለው ነገር እሱን ነው። ተሙም አይወድም ሲጀመር። ዱርዬ አለባበስ ነው የለበስኩት። የባለ ትዳር ምናምን አይደለም። የልጆች እናት ምናምን አይደለም። ግን የዱርዬ አለባበስ ነው የለበስኩት። ሲቀጥል ደግሞ የምሄድበትን ብታውቁ ደግሞ ትስቃላችሁ። እውነት ትስቃላችሁ ብቻ ሳይሆን ታዝናላችሁ በግማሽ። እና ተሙ ደብሮታል። ሳሎን ላይ ያለው ተኝቶ ማለት ነው። አይ የተሙ ወጥር ቻፕስቲክ ነው። እኔ ሲጀመር እኔ ምልክቱም የለኝም። እንዴት ነው እንደሚነክረኝ ራሱ ታይ። በጣም የሚያበሳጨውን ነገር ነው የማደርገው ዛሬ በጣም ሲበዛ ማለት ነው። ለካ ማለት እንደዚህ አይ ጀማሪ ነገር አይ ችግር የለም ኖርማል። አስፈላጊም ከሆነ የክሊር ቀቦ ይችላል። ሄዳ ሄድም መደረቅ እንደዚህ ነው ይደረግ። እንደዚህ ደግሞ በቃ አይ ወደ ተሰበየ ጸጉሬ ከወለድኩ ጀምሮ ማለት ነው እንደዚህ ተነስቷል። ግን ሸፈን ትደረጋለች ሲሰንኩ ችግር የለውም። እና ወደ ቤተሰብ በሙስሊምም በክርስቲያኑ አሁን ላይ ያለው ጾም ነውና በእኛ ታላቁ አብይ ጾም፣ በሙስሊሞች ደግሞ ታላቁ ረመዳን ጾም ነውና መቼም አሁን ላይ መዝናኛ ጭፈራ ቤት ወይም የሆነ መናፈሻ ምናምን መሄድ አይደለም። መቼም አለባበሴ ይነግራችኋል። የሚመስል ቀይ በቀይ ለብሼ እና ተሙን ምን እንደሚል ብቻ ቪዲዮ ዛሬ ዱላ እንዳይከተል ይሄንንም ለያዘው مشني فرنسا كمان عنينو هدي سخوكم اي امر بيني بس من ነው ስራ ስታይልኝ እኔ ስራ ስታይል ማለት እንዴ ምን ይሰራል? እስኪ ታዲያ መጀመሪያ ምን ሰራለሁ? ያየኝ እንደዚህ ዘንጨ ልብሱን የታገኘሽው ልብሱን የታገኘሽው ማለት አንቺ እንደዚህ ልብስ ያለ መቼ ነው ያለሽው? እንደዚህ ያለ ልብስ መቼ አለሽ? ስታምረው ኧረ በስመ አብ ይረባክሽ። የሚለበስበትን ሰዓት ወቂ የሚለበስን ማለት ኖር አይደለም የልትኝ ነው ቤተክርስቲያን። በስመ አብ እንዴ ይገለሻል ካንተ ሙዲናት ከነሰይና እንደተባከተስ ምንድን ነው ይዝነው ጭራሽ አንገረም ነው እና ከማን ጋር ይላል? ዛሬ ቫለንታይን አይደለም እኮ እንዴ ምን ነው ቀይ በቀይ ፋን በጣም እኮ የሚሆነው ከታች ነጭ አድርጌያለሁ። ነጥሮ ነጭ ወይኔ ጉዴ
ይፍርጅ ነገር መንገድ ላይ ሲለቅብኝ እንዳደረገው ምን ማለት ነው? ምን ይገርም ምን ማለት ነው? ባባ ታልሰናል እና ምን ልገዛ ታልሰናል የት ቤተክርስቲያን እንዴ? ማታ ጉባኤ አለ እና ልትማሪ ነው ወይስ ከአንቺ ሰው ሊማር ነው? እንደዚህ ሊማር ምን አገባኝ እኔን ከተመቸኝ እንዴ በቃ እንዴ ምን ማለት ነው? አንዳንቺ ነው እንደምትማሪ መንፈሳዊ ቦታ እኮ ነው የምትሄጂው። አስበሽዋል? ደግሞ ሰዓቱ ነው አሁን እኮ የሱባኤ ተርበስማ አይደል? ስማ ትንሽ ወደዛ ምን አቁጭ ቤት ፈይረና ተስተስተስተስተስተል እንግዲህ ተነስ ምንድን ነው እንዴ? ተነስ አብረኸኝ የት ነህ? ምን ማለት ነው እንደዚህ ነው አብረኝ ሂድ ማለት እንዴ? እስኪ እንዴ የት ነው የምሄደው? እስኪ ዛሬ እባክሽ ሲሆን በኪስ ትይዝልኛል። የት ነው የምታሽው? የት ነው እንዴ? ያልገዛም እንዴ ምንድን ነው እንደዚህ ያለ አይቻልም እንዴ? የሚለበስበት ሰዓት እኮ አለው እንዴ? ዛሬ ፓሪስ ነው እንዴ የምትይው? ምን እያመመሽ ነው? በጣም ነው ደስ ያለኝ። በቃ ዛሬ ፈንጥዝ ነው ያለው። ደግሞ ያው በቃ እንደዚህ ብለሽ ቤተክርስቲያን ሄጅ ነው። ቤተክርስቲያን ሄጅ ልትፈነጥኝ ነው? እየለየልሽ ነው እንዴ? አረዛ ባልሽ እባክሽ እሱን ቀይሪና ነው ሄድ የሚያምረው አለው ስታይል አለው። እንደዚህ ብለሽ ሳይሆን ቀሚስ ለብሰሽ ኢንስትራክሽን ነው እንዴ? ሱሪ ነው እንዴ ለበስኩት? ቀሚስ እባክሽ እንደዚህ አይደለም። ቀሚስ ነው ምን እንዴ? ራቆሽ እኮ ነሽ። አሰበሽዋል? ቤተክርስቲያን እኮ ነው የሚከተው። ኧረ ባለነት ተወው። ቤተክርስቲያን እኮ ነው የምትሄጂው። እሺ እምቢ ነው። እኔ ለብቻ ልሄዳለሁ። ኧረ እኔ አላለም ሲጀመር እንደዚህ ብለሽ ፈጣሪ መቼ ለብሰሽ የምታውቂው ነው? ሌላ ቦታ መቼ ለብሰሽ ወደ ይሄ እንዴ ጨዋታሽ ተትራንዳውን ዝምረት የልከው ነው ቤተክርስቲያን መቼ ለብሰሽ የምታውቂው? ሁሌም ለብሰው ብታደር እንዴ? እኔ አይቻላትም መቼ ተለብሶ ሲጀመር። አንተ እንደታዲያ እንግዲህ ሁሌም ሁሉ ልብስ እናንተ ማሳወቃለሁ ግን ይሄዳል እና ቤተክርስቲያን ተለብሶ ነው የሚከረም። በቃ እኔ ከተመቸኝ እኔ ምን ማዳበሪያም ለብሻል ይታታ ነው ያገባው። ለሰውን ክፋቶኛለሽ አንቺ ማመሸም አንቺ ነሽ እንዴ? ስንት ነው ቤተክርስቲያን የምን ሰው ነው የምታወራው? የኩይጸው እኔ ሌላው እንዴ የሚሄደው ቤተክርስቲያን ሊጸልይ እንጂ እንዴ ምን አንቺ ምን ታዲያ ሰው አዛ ለጸሎት ለመጽደቅ ሄዶ እዛ እንትን ይባል እንዴ? እየነገርኩ ነው። አሁን አብረን ትሄዳለህ አቤት ለምካሌ ተገረደልክ ምን ማለት ነው? አብረን ትሄዳለህ አትሄድም? እንዴ ሲጀመር እንዳማረብሽ እንደወትሯችን እንደው ጊዜያችን ለበስ ልጅ ራሱ መያዝ አልፈልግም። በቃ እንደዚህ ዝንጭ ነው መስቴቱ ላይ አያ ይሄ ያንተ ስልክ ነው ይሰራ የራሴ ስልክ ይሄ በቃ የራሴ አይደለም። ድመቷን መሰለሽ አንቺ እንደዚህ እንዴ? ወራጅ ነው ነው አረማት አትቀልጂ እባክሽ። አሁን ፎቶ እንነሳ ማለት ነው እንዴ? ምንድነው እንደዚህ አንቺ ታንቺ ስቆይ ምን ስትሰሪ ቆይሽ? እንደዚህ ሲያምርብኝ ስዘንስ ኳኳ ስቃ ለምን ነው የምትለው? ነው እንጂ አርቴ በገማ ከባክ ሸረቴ ባክ ምን ዛሬ ያባክ እንደዚህ ይያ በቃ ታዲያ እኔ እንደሱ ልጅ አብሬ አይደል ጤናው አስቸገረሽ? አንቺ ጸበል ነው ቤተክርስቲያን መጀመሪያ ጸበል ሳትጸበይ እንደ ቤተክርስቲያን የምትሄጂው አስቸገረሽ አይደል? አመመሽ አይደል? በስመ አብ ልብሱ አላ መጀመሪያ የት እንደሚለበስ ማወቅ ነው። አታውቂም እያልክ እየሰደብከኝ ነው። የልብስ አለባበስ እንትኑ ኦርደሩ አሁን ትሄዳለህ አይደል? ቆይ ኧረ እኔ የት ማለት ነው አልከሳከስም እንዴ? ምን ማለት ነው እንደሱ ብለሽ እንዴት ነው የሚከደው? ቢያንስ እኮ ቤተክርስቲያን ጸጉር ራሱ እንዳይታይ ነው የሚባለው። እና ከዛ ስደርስ እኮ እንደዚህ ለብሰዋል። እንደዚህ ያድርጌ ያመል እውነት በዛ በመንገዱ ራሱ ያሉት ራሱ እንደሱ አላበዱ። ምን ማለት ነው?
እኔ መሄድ ነው የምፈልገው። አሁን ተነስተህ ሂጂ በቃ ሂጂ። እኔ አልሄድም አብሬ አልሄድም በቃ አልሄድም። እንዴ ምን ማለት አልሄድም? ኧረ አልኩሽ ቀን አሞሽ ነው ግን በቃ ጤነኛው ግን ነው መሄድ የምፈልገው። እኔ አሁን ያመመኝ መስራት ነው በቃ አስወጣኝ። ምን ኳስ ትጨነቅ እዚህ ሰፈር ዋዋራ እንትን ነው። ከዛ ቤተክርስቲያን ስደርስ አውቀዋለሁ በቃ አንኛ ልብሱንም አታውልቂውም እንዴ? ዝም ብላችሁ አገቢ ትንሽ ፈን ያድርግ። ኧረ ተይ ችግር የለውም። ለምን ሸፍንሻል እንዴ? እየቀናህ ነው ሌላ ቦታ እያፈለግሽ ቤተክርስቲያን ደስ ብሎሽ አትሄጂም እንዴ? ከለከለኝ ማለት አንተ አብረኸኝ ቤት ትችላለህ። ከመቼ ዕለት ወዲህ ነው እንደዚህ ያደረገሽ ነው? አሁን ትሄዳለህ አይደል? ኧረ እኔ አልሄድም። ሲጀመር እግሪሽ እንዳታነሽ አይደል? ቤተክርስቲያን አትሄጂም እንዴ? ምን ማለት ነው? እኔ ከተመቼ ማዳበሪያ ላይ ሸብየደስ አይቻልም። ይሄ እኮ የሃይማኖት ቦታ ነው እንዴ? የጸሎት ቦታ ነው። ምን ማለት ነው? ሌላ ቦታ ፈለግሽ እራሱ እንጂ እና ምን መታደርግ እንደሱ አይከድም። ምን ማለት ነው? የት ነው የምትሄጂው? እብድ መስል ማን የቆለፈው ደግሞ ቤቱን? እንዴት ትቆልፋለህ አሁን በዚህ ሰዓት? ገና ቀለለ እንዴ? ሳንታየ መኝታ ሰዓት እንጂ ቢቆልፍ እብድ ምንድነው ያበርሽው? ይና ግቢና ተኛ አንቺ። እንደዚህ ምንድነው እንደዚህ? ግቢና ተኛ ማለት አሁን በዚህ ሰዓት እንዴት ነው ተኛ? ልብስ ቀይሪ። እንደዚህ የት ነው የምትሄጂው? እኔ ቤት ነው ፈልገው አባባና ነው ቤተክርስቲያን ነው የምሄደው ፈልገው እንደዚህ ብዬ በቃ ዘንጠሽ አሁን ልጅበት እንድትበጠረሽ ግን በሰላም ነው ተኝቼ ምንድነው ስታረጊ ቆየሽው? በእናትህ እባክሽ እንዴ ዝም ነው ወይ ምንድነው የምታየኝ? እኔ አይተኛ አታውቅም እንዴ? አዲስ ሰው ነኝ እንዴ? አንተ 8 ዓመት ነው 9 ዓመት እኮ አብረን ኖረናል። ምንድነው የምታየኝ? ልብስ ቀይርና ከፈልን እንሄዳለን። እዛዎች በቃ ማዳበሪያ ብለሽ መንቀሳቀስ ማለት ነው። አሁን ስለዚህ ይመለከታል። ጨረሰልሽ? አለቀለ? አበቃ እንደዚህ ጨረሰልሽ? ስለምን ጨረሰልሽ ነው የምታወራው? እኔ ምንም አልጨረሰልኝም። ግቢና እንትን ቢያንቺ ምንድነው የሚያደርግሽ? ይደብራል። ይኸውልሽ ክብር ያለው ሰው ነው የሚለብሰው። እንደዚህ ብለሽ ይሄ ክብር ያለው ሰው ነው የሚለብሰው። እሺ በቃ ከልሽ እንደዚህ ነው። ክብር የለሽም እያለኝ ነው አይደለም። ክብርሽን ራስሽ እንትን አትበይው ታዲያ። እሺ በቃ ይኸውልሽ ይሄን አስቀምጪና እሺ ለይቶልሻል አልኳኝ። ለይቶልሻል አይደል? እይ በቃ ወደዛ እንደው አትገባባኝ እንጂ እይ በቃ እንደ አለቀ። ምን ማለት ነው? እይ ያለም ከ አታውረኝ ያለሽ ካረደማ አይደለም። ለምን ሄዳለሁ? በቃ እውነት ይቅርታ ሶሪ እንዴት እንደዚህ ለብሼ ሄዳለሁ? ለምን ሄዳለሁ? እሺ ፕራንክ ነው አይደል? እንደማትሰማኝ ነው። ምን ፕራንክ ነው እንዴ? እንደዚህ ብለሽ ተቃውሱ ፕራንክ አይደል እንዴ? ፕራንክ ምንድን ነው እንዴ? ሲደብረኝ ነጠላ ልብሰሽ በቃ ቀሚስ ለብሰሽ ቤተክርስቲያን እንድብሮ ማለት ነው። እንደዚህ ጨላ ያስደረበት አቀምየክ የት ነው ምን ሄደው? እኔ ሲጀመር ጅል ነኝ አብሬ መልልሽ። ቤተክርስቲያን ደግሞ የጸሎት ቤት ብዙ ሰው የሚሰበሰብበት ነው። ለመማር ሂዶ ለመስደቅ ሂዶ ሌላ ኃጢአት ገብቶ የሚመጣ ሰው አለ እንዴ? ይሄን ነው ማሰብ ያለብሽ። ሶላት ከነው ማለት አንተን ከድብርት ለማውጣት ነው እንጂ ለብሾ ይሄድ አይደለም። እኔ ድብርት የምታወጂኝ ሌላ ብዙ ነገር አለ እንጂ እኔ አሁን የሚያበሳጭን ነገር አድርጌ ሲሆን እኮ ድብርት ማስለቀቅ ያው ለቀቀ እንደዛ ተኝተህ የነበረ ተጨቆርቆር የነበርክ ሰውዬ ዋልክ በኖርማሉ ናን ብለሽ ብትቀርልኝ ናን ሄድ ብለህ አሁን ደክሞኛ ሪበለ ሰበብ ስለምታበዛ ለዛ እኔ እንደዚህ ብያለሁ ደግሞ ተመልካች ራሱ በቃ እንደዚህ እንደሚከድ ምናምን ነው። አሁን እኮ እንደዚህ እንደማይከድ ያውቃሉ። እኔ ያውቃሉ ሳይሆን አሁን ይከዳል። በእርግጥ እንደዚህ ነው የሚሄዳል። እንዴት እንደዚህ ራቁት የሚሄዳል ነው ያልኩሻል። አልፎ አልፎ የሚሄዳል እና ደግሞ አንዳንድ ሰው በቃ እውነት ነው የሚመስለው። ለካ እንደዚህ የሚለበሳል የበነሱ ሃይማኖት ምንድን ማለት ነው ይባላል። ወይ ሃይማኖት ሴት ልጅ ጸጉሯን ተሸፋፍና ታናለባ የሚባለው ማለት ነው።
ምንም አይነት የአርቲፊሻል ነክ ነገር ከሰውነቷ ላይ ማረፍ የለበትም። ምን ያክል ሰዓት ወሰደብሽ እሱን እንትን ለማለት? ጀማሪ ስትሆን በጣም ቀላል ነው እኮ እንደዚህ ማስዋብ ምናምን የለም። እንደፈለክ ነቅራቅ ከታረጉና ትወጣለህ እንዴ። በነገራችን ላይ ዛሬ እኮ ማርች 8 ነው። እንኳን ያደረሰሽ እንኳን አላልከኝ። ማርች 8 ማለት ምንድን ነው? ሲጀመር ትዝ አላለኝ። በቃ ስለዚህ እሱን ደግሞ እኔ ለመበቀል ነው ለማበሳጨት እንደዚህ ያደረኩት። ለማበሳጨት ምን ማለት ለምን አላልከኝም ነው? ለምን ሲጀመር ትዝ አላለኝም አንደኛ ማለት ነው። አይ ሴትነት የተረስተኸኝ ነው። እንኳን ያደረሰሽ ካላለኝ እኔ ራሴ እንኳን ያደረሰህ ብዬ በምስብስ አደርሰዋለሁ እና ደረስኩ። በቃ አሸናፊ ነኝ። ውድ ቤተሰብ እንደምታዩት ተሳክቶልኛል። ከድብት አስወጥቻለሁ አይደል? አዎ ደነገጥኩ። ራሱ ሳይጣን በእንትን ተኝቼ ሳለ በህልሜ መጣ እንደ ብዬሽ ራሱ ደነገጥኩ። ሳይጣን እኔ በቁሙ አይቻላቅም። ዝም ብሎ በህልሜ ምናምን አንዳንዴ ይመጣልና ቀይ ሰይጣን የለም። ኧረ ያንዳንዴ ይመጣል። ወይ ማርች ተከበረ እንደዚህ በቃ ባሎቻችሁን በማበሳጨት እንደዚህ አክብሩት። በቃ አይ ተከበሩ። እንኳን አደረሳችሁ ካልተባላችሁ ነው። ግን እንኳን አደረሳችሁ ከተባላችሁ ፏፈሽ አድርጋችሁ ቡና አፍልታችሁ ዳቦ ቆርሳችሁ ሊሆን ይችላል፣ ፈንዲሻ አፍካታችሁ ሊሆን ይችላል ምናምን ምናምን። እንደኔ የሚያበሳጭ ባል ከሰጣችሁ ደግሞ እንደዚህ ቦግ አድርጋችሁ ከዛ በኋላ ለሱ ሊወርቅ ሲል ትነግሩታላችሁ። ይቅርታ ይደረግልን። ማርቼት የወንዶች መቼ ነው? ምን ያላችሁ ደግሞ እናንተ ቀን ነው? የወንዶች ቀን የላባደር ቀን እኛ በላባደራችን ነው እናንተን የምናኖራችሁ። አየሽ ሰው ወንድ ልጅ በላባደሩ ላባደር ማለት ነው ለፍቶ ግሮ ሚስቱን ያኖራል። ወንድ ልጅ ለፍቶ በቃ ላውን አንጠፍጥፎ እናንተን ያኖራል አይደል? እናንተ ደግሞ ዝንጥ ብላችሁ ታከብራላችሁ። ያስጠጣላውስ ዳላስጠጣ አራጠች ውድ ቤተሰብ እንደዚህ አምሮብኝ ፍቅር ቅር ብዬ ቻፕስቲኬን አስለቅቃለሁ። ቀሚስ ለብሳለሁ። ኖርማል ቀሚስ ማለት ነው። የምለብሰው ረጃጅም ቀሚስ ነው የምለብሰው። ረጅም ቀሚስ ነው ያለኝ። አጭር ቀሚስ ይችና የተወሰነ አጭር ቀሚስም አለኝ፣ ግን በአብዛኛው አልለብሰውም። ድሮ ወጣት እያለሁ ነው ስለዚህ ነበር አይደል? ያኔ እንደዛ ሳይረጅ ማለት ነው። ከተሙ ጋር አሁን ወደ ቤተሰና ተሰልቀየር ነው። ኦኬ ቀይረሽ እሺ ድበደስ እኔ ምን ልቀይር? አረ ምን ማትቀይር ማንተስ? እሺ